የነበረ ሰው ከመሬት አንስታ ሰው ያረገችውን ደብድቦ አፍኖ ሊገላት ብሎ በስንት መከራ አልቀሰ I have a girlfriend. Nice. Her name is Jani. ከዚህ በኋላ ጠቡ ከኔ ጋር ነው። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። ቶማስ ኃይሉ አባት ነኝ። You're single. I have a girlfriend. Nice. Her name is Jani. Yeah. She actually has the same style as this. She likes like baggy clothes and really? Yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. I'm gonna introduce you, man. Nice. Are you in a relationship? What? Are you in a relationship? What do you mean? Are you in a relationship? What you mean? What? Mother. አዶናይ እኮ በአለም ውስጥ አስተዋወቀኝ። ገርልፍሬንድ ፍቅረኛ አለችኝ ብለው ምን ተሰማሽ? ኮራሽብኝ? ቴንክ ዩ ማሚ። ከወለጋ ተደወለልሽ? አይ መታደሊ ኢንተርናሽናል ታዋቂ ሆናል። በአለም ውስጥ አሁን ታዋቂ ሆናለች ልጅሽ የአዶናይ ገርልፍሬንድ በመባል እና ብቻ በቃ እኔም በጣም ደንግጫለሁ እንዳንቺው። ጥሩ ሰው ነው አዶናይ በጣም ትወጂዋለሽ? አሁን ቆሙ መሰለኝ ስለሚጮት ቆሟ። ዝም ብሎ ጃኒ ነው የሚለው። መታደል እኮ ነው። ይቅርታ ጋይስ ልጮህ ነው። ከዚህ በኋላ ጠቡ ከኔ ጋር ነው። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። ቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ ወጥቶ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብን። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበረ። ከዚህ በኋላ በቀሪ ዘመኔ አንተ እንደ አባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል እገባልሃለሁ። አለሁ ከጎንህ አለሁ። ይሄ ትልቅ ኩራቴ ስለሆነ እንግዲህ ይቅር ብለኸኝ እስካሁን ድረስ ላላደረኩት ነገር በሙሉ በወንድሞችህ በእህቶችህ በእናቶችህ መካከል ይቅርታ እንድታደርግልኝ ጠይቃለሁ። ከዚህ በኋላ ግን ቃል ገብቼ አብሬህ የምትሰራውን ስራ ያሉትን ነገሮች አይቻለሁ። ከዚህ በኋላ አብሬ ላገለግልህ ቃል እገባለሁ። እግዚአብሔር ይስጣችሁ። እዛ ውጭ ግን ሁላችሁም ያደረጋችሁት ነገር በሙሉ ምንም ቃላት የለኝም፣ ምንም መግለጽ አልችልም። ምክንያቱም ይሄ ልጅ እናንተ ልጅ ነው። እኔ አባቱ ሆኜ ግን ምንም ነገር ያገዝኩት ነገር የለም። ይሄን ሁሉ ዓመት እናንተ ባደረጋችሁት ጥረት አብራችሁት አይዞህ በማለታችሁ ላደረጋችሁለት ነገር እዚህ ደረጃ ላይ ያደርሳችሁት ስላገኘሁት እንግዲህ ምንም የምናገረው ነገር የለኝም። በጣም ኮርቻለሁ። እግዚአብሔር ይስጣችሁ። እናንተም ልጅ ይውጣላችሁ። ልጄን እዚህ ደረጃ ደርሳችሁ ስላገኘሁ እናንተም ልጆቻችሁ በጣም ትልቅ ደረጃ እንዲደርሱላችሁ እመኛለሁ። ከዚህ በኋላ ልጄ እኔም እንግዲህ አብሬህ ሁኜ ያገለገልኩ ድሬህ ወልደህ ከብደህ ማየት ነው የምፈልገው። ባለኝ ዘመን በሙሉ አብሬህ መደሰት ነው እኔ ምኞቴ። ባለኝም ሰዓት በምንም ሰዓት ቤተሰብ ሆናችሁ አብራችሁን እንድታገዙኝ እፈልጋለሁ። ልጄ ከዚህ በላይ ትልቅ ከፍ ብሎ ትልቅ ደረጃ ላይ ደርሶ ማየት ነው የምፈልገው። ስላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን፣ ይባርክህ። እግዚአብሔር ከፍ ከፍ በለልኝ። የምትሄድበትን መንገድ ሁሉ ስራህንም
የሚመጣውንም ነገር በሙሉ የተባረከ አድርጎ ህይወትህ የተመቻቸና ጥሩ ነገር እንዲሆን እኔ እግዚአብሔር እንግዲህ አጠገብ ሆኜ ጸሎትን እያደረግኩኝ ያለውን ነገር በደስታ እንድንኖር ነው መመኘው። ታንኪዩ አመሰግናለሁ። ሁሉም የሱ ወዳጆችና የኢዲኤፍ ቤተሰቦች ባሉበት ቅርታ ጠይቄ ቅርታ አድርጎልኝ አብረን በሰላም እየኖርን ያለነው። አሁን አብረን ነው የምንኖረው። እያገዝኩት ነው። የቢዝነሱንም እንትን ሊድ ለማድረግ እየሞከርኩ ነው። እዛም ያላችሁ ቤተሰቦች እያያችሁኝ ነው። ስለዚህ ልጁን ከሚሰራበትና ያለውን ኢነርጂ ሉዝ በማድረግ ነገ ብዙ ያቀደ ልጅ ነው። እነዛም ብዙ እቅዶቹን እንዳይፈጽም ኢነርጂውን ድሬን በማድረግ ብዙ ያልሆነ ጥሩ ያልሆኑ ነገሮችን እያደረጋችሁ ያላችሁ ሰዎች ከዛሬ ጀምሮ አቁሙልኝ ፕሊስ። የቤተሰብ ጉዳይ የቤተሰብ ነው። ከዛሬ ጀምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች፣ የራሳችሁን ሚዲያ ከቨሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታደርጉ ሰዎች ኖት ኖርማል፣ ለኔ ትክክል አይደለም። ከዛሬ ጀምሮ ይህን እንድታቆሙልኝ እፈልጋለሁ። የቤተሰቤ ጉዳይ የቤተሰብ የኔ ነው። ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር እንጆይ እያደረኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል። ሁላችንም ያኮራ ልጅ ነው። ብዙ ያቀዳቸው ነገሮች አሉ። እንዲፈጽም እናግዘው። እኔም ከጎኑ ነኝ። ከትናንት ወዲያ ጎኑ ሆናችሁ ስታግዙት የነበራችሁ ሰዎች ምንም አይነት መልኩ ሰዎች በሚፈጥሩትና እንደዚህ ይችን ነገር እየተጠቀሙ ሚዲያ ላይ በማውጣት ለማሸማቀቅ የሚሞክሩ ሰዎችን እነዚህን ጉዳዮች ሌላ ውስጣችሁ ላይ ሌላ ነገር ፈጥሮባችሁ እናንተ ድጋፋችሁን እንዳትነፍጉት እኔ ከጎኑ ነኝ። ከዚህ በኋላ አብረን ተባብረን ድርጅቱንም እሱንም አግዘን ትልቅ ደረጃ መድረስ እንችላለን። ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ። ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አለሁ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ውረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ ማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለሁ። ብታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዘወር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን ላይ ማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ስለዚህ ፕሊስ ከዚህ በፊት የነበራችሁን ነገር ላደረጋችሁልኝ በተፈጠረው ነገር በሙሉ ከልቤ ነው የማመሰግነው። ከዛ ውጭ ግን ከዚህ በኋላ ያለው የቤተሰቤ ጉዳይ የኔ ነው። ለኔ ተውልኝ። ምንም አይነት ነገር መስማት አልፈልግም። ቴንክ ዩ። ቻይና ቃለን የዕቁቡ ሁሉ ስከፍለው የነበረ የለም። ወደ 4 ሚሊዮን አንድ ዕቁብ አለ የለም። ወደ በየቀኑ 20 ሺህ የምከፍለው ዕቁብ ነበረ የለም። በየጊዜው እሱ ይወስደዋል። ግን ያው ባለቤት ስለሆነ እንዴት ነው ለስትሬንጀር ደውለ እንዴት ትሰጠዋለህ ማለት አልችልም። ከዛ ዕቁቡ እንደዚህ ስለው ወስዶታል አልነገረሽም እንዴ ሲለኝ አዎ ነግሮኝ ነበር አረስቼው ነው። ከዛ እኔ ዕዳ ነው በቃ ዕዳ ላይ ነው በቃ ሁሌ ዕዳ ላይ ገንዘብ ከመርካቶ ወስዳለው ዕቃ ይመጣል ዕቃ ይሰራባታል። ባይ ዘ ዌይ ካምፓኒው ያስገባል ገቢ አለው። ግን the problem is ቀዳዳው ብዙ ከሆነ እኔ አሁን ስቴትመንቶቹ መታየት ይችላሉ። I am so confident በራሴ አውቃለሁ ገንዘቡ የት እንደሄደ ምስክርም አለኝ። ስቴትመንቶቹ ደግሞ ማላደርገው ነገር ነው። የት አድርገዋል? I wish ባድርገው እንደዚህ አልወጥቅም ነበር። ምንድነው ችግሩ? ከጎንሽ ሰው አለመኖሩ። አንቺም
የሆነ ሰው ከጎንሽ አለው የሚል አለመኖሩ ጎድቶሻል። ገብቶሻል? ይህን እያየ አንቺ ፍቅር ውስጥ ስለነበርሽ ገብቶሻል? አንቺም አታየውን ሌላ ሰው ሊያይበት የሚችል አንግል ስለሚኖረው ከጎንሽ ሰው ቢኖር ኖሮ በዚህ ያህል ደረጃ ልትጎጂ አትችም ነበር፣ አትችም። ስለዚህ አሁን ለምሳሌ እስካሁን ካረጋቸው በራሱ ምንም አቅም የሌለው ሰው እንደሆነ ማንም ያውቃል። በእቁብ ማጭበርበርም ተከሶ እስር ቤት የነበረ ሰው ነው፣ ማንም ያውቃል። ይሄ ክስ አለበት። አሁን ንብረቶቹን የሚያሸሽበት ንብረቶቹን በእህቱ በአጎቱ በአባቱ በምን የሚያደርገው በእናቱ እንደዚህ አይነት ችግሮች ስላሉ ነው። አሁንም ጭምር የእቁቡን ነገር ስለማይከፍል ነው። ይቺንም ሴት ለምንድን ነው ያደረገው? አድቫንቴጅ ነው የወሰደባት እንደምታዩት ማለት ነው። ግን አብረው ቢኖሩ ይሄ ሀብት ለእነሱ ይበቃቸው ነበር። እውነት ለምናገር ለአንቺም ለሱም ሀብት ንብረቱ ይጠቅማችሁ ነበር፣ ይበቃችሁ ነበር፣ በረከቱም ይበዛ ነበር። ያው ሀብት ሲመጣ ግን ወደ ሌላ አማራጭ የመሄድ ነገር ነው። አይ ከዚህ በፊት የነበረው ትዳር ላይ የእሱም ወልደዋል፣ እሷም በፊት ትዳሯ ወልዳለች። ያው እንግዲህ ላይፏን የአሜሪካ ያሉት አድገዋል ብላለች። የራሳቸው ነገር ነው ያሉበት ብላለች። እንግዲህ በራሷ በብቻዋን የምትኖር ሰው ናት እና እዛ ከምኖር ብላ ኢትዮጵያ ገብታ ቢዝነስ በመጀመር ላይ ያለች ነው የተዋወቁት። ከዛ በኋላ በምታዩት መሰረት ሰውየው አጥምዶ በደንብ አድርጎ ተጫውቶባታል። እጅግ በሚያሳዝን ሁኔታ ታሜ ታፒሰሪ በሚዘገንን ሁኔታ በሚያሳዝን ሁኔታው ነው። ስለዚህ ምን ማድረግ ነው ያለብን? በምን ላግዝሽ? ያው ፍርድ ቤቱ ኬዙ ሀቅ እንዲመለስ ወረቀት ሁሉ አቅርብ ያለው ሲዲዎች ሁሉ አቅርብ ያለው ከተሜታ ቴሪ የት ፍርድ ቤት? ልደታ ያለው ልደታ ፍርድ ቤት አሚን ቄራ ያለው ቄራ ያለው ኦኬ። ስሙ ምንድን ነው? ቄራ ፍርድ ቤት ነው ወይስ ምንድን ነው የሚባለው? አላውቀውም። ቄራ ያለው ፍርድ ቤት ነው። ቤተሰብ እንግዲህ ፍርዱን በምን ጉዳይ ላይ እስቲ ንገሪኝ። ጠበቃ አለሽ? ጠበቃ አለኝ። ኦኬ። እንደው አንድ ቀን ጠበቃሽ መቅረብ ይችላል? ስለዚህ ጉዳይ ማብራራት የሚችልበት አጋጣሚ መኖር ይችላል? እሺ፣ ምንድነው ቀጠሮ እንይዝና ጠበቃዋ እኛም ስላለን በእውነት 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 በጣም ነው ያዘንኩት። ብዙ ሙያ ያላቸው በሌላ ሪሌሽንሽፕ ሳይሆን ብዙ ሙያ ያላቸው ሰዎች ከአንቺ ጋር እውነቴን ነው የምልሽ። በምን ሙያ ላይ ነው አሁን ያለሽው እየሰራሽ ያለሽው? በታፕሲሪ በመኪናው በመኪናው። እሺ በመኪናው እንትን ነው ያለችው። እንግዲህ ሌሎች ጋር የመስራት ፈቃዱ አለሽ ወይስ በራስሽ እየተንቀሳቀሽ ነው? በራስሽ ነው መስራት የምትፈልጊው ከዚህ በኋላ? በራሴ። ኦኬ። ግን እየከለከለ ነው። ኮል ሰንተሩ ከሱ ጋር ነው እና ጋዜቦ ዘግተናል ያለ ነው የሚያወራው። እና ሳልወድ እኔ የሺ ታፕሲር የሚለውም ብራንድ በቲክታክ ከፈትኩ ስራዬን ለማሳየት ማለት ነው። አይ ጥሩ። ከዚህ በኋላ እንግዲህ የሺ ታፒሰሪ ነው ታሜ ታፒሰሪ የሚባለው። በጣም በጣም ያሳዝናል። ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ ነገር አማን? ክብሩ ይስፋ ክብሩ ይስፋ። እናትና የልጁ እንግዲህ እንደምታውቁት እኔ ፔጅ መጣ ኤሚ የተባለች እህት አሜሪካን ሀገር ኦልሞስት 22 ይርስ ኖራ ኢትዮጵያ ገብታ ነው ህይወት ለመጀመር ብላ ከዚህ ከታሜ ታፒሰሪ ከሚባለው ጋር ፍቅር ይጀምራሉ፣ አብረው መኖር ይጀምራሉ። ሁሉ ነገር አለ። ከዚህ ሀገር ያው አብዛኛዎቹ ኢትዮጵያ ሲገቡ ፎር ጉድ ገንዘባቸውን፣ ንብረታቸውን፣ ሀብታቸውን ይዘው ነው የሚገቡት። ችግር አልነበረው። አብረው በፍቅር በሰላም ቢኖሩ ችግር አልነበረው። እቺን እህት ተጠቅሞባት መጨረሻ ላይ የንብረቱ ተካፋይ ምን እንዳትሆን ምንድን ያደርገው በእህቱ ስም በአጎቱ ስም በእናቱ ስም ምናምን እንዳለ ታሜ ታፒሰሪ የሚባለውን ነገር በሙሉ በእነሱ አድርጎ ምንም ያልነበረው እንዲያውም በዕቁብ ማጭበርበር እስር ቤት ገብቶ ፍዳውን ሲበላ የነበረ ከመሬት አንስታ ሰው ያደረገችውን ደብድቦ አፍኖ ሊገላት ብሎ በስንት መከራ አልቅሳ ከዛ መከራ ውስጥ ወጣ ሄዳ
ብትጠይቅ ማስረጃ የለሽም እያሉ በየጊዜው እያስነቧት መከራዋን ያብላታል። እና እንደዚህ አይነት ወንዶች ጨካኝ ሰዎች ከዚህም በፊት ትዳር ነበረው፣ ትዳሩን ፈቷል። በዚህችኛው አብሯት በነበረው ሰው ላይ ሌላ ሰው ደርቦ ከእቃ የሚገዙበትን ቦታ ሴት ደርበው አሁን እርጉዝ ሆናለች። አንቺንም አገባሻለሁ። እና በጣም የሚያሳዝነኝ ነገር ምንድን ነው? ሴቶችን በመደብደብ ሴቶችን ደብድቦ ንብረታቸውን፣ ምናቸውን፣ ጥቅማቸውን ዝርፍ አድርጎ መጥቶ በስራው ለፍቶ እንዳመጣ በስራው ለፍቶ የሆነ ነገር እንዳደረገ አድርጎ ሰይፉ ሾው ላይ ቀርቦ ዋቴ ሲያደርግ ሳይ በጣም አዘንኩኝ። ማንን አስታወሰኝ? መንሱር ጀማልን ያስታወሰኝ። መንሱር ጀማልም እንደዛ ተበጥርቆ ምን ውስጥ እንደገባ አይተናል። አሁንም ኢትዮጵያ ለዚች እህት ኤሚ ለምትባል እህት ፍትህ እንፈልጋለን። ይሄ ሰው አጭበርብሯታል፣ ደብድቧታል፣ ቀጥቅጧታል፣ ገንዘቧን በሙሉ ሙልጭ አድርጎ ዘርፏታል። አሁን ግን በራሱ ስም ንብረቱን ስላላስደረገ ምን ተደርጓል? ምንም የለም ንብረት የለሽም እያሉ ያንገላቷታል። ስለዚህ በዚህ አጋጣሚ እንደው ይህን ቪዲዮ ካየሽ ጠበቃ ሰብለ በጣም እናክብርሽ፣ የምንወድሽ እህታችን፣ ይሄን ነገር አይተሽ የእህታችን ጠበቃ ሆነሽ ነገሩን ብትከታተይላት ደስ ይለኛል። ምክንያቱም የእሷ ጠበቃ ከአንዴም ሁለቴ ሳይመቸው ፍርድ ቤት አልቀረበም። በሚያሳፍር ሁኔታ ማለት ነው። እስር ቤት ይገባና ለ5 ሰዓት የማያስሩትም መልሰው ያስወጡታል። በ5,000 ብር ዋስ፣ በ10,000 ብር ዋስ ወዲያ ያስወጡታል። ሁኔታው እንዳለ ነገሩ እንዳለ ያውቃሉ፣ ግን ምንም ሊደረግላት አልቻለምና ከዚህ ሰውዬ የምታረጉት አንድም ነገር ከዚህ ሰውዬ እንዳትገዙ፣ አንድም ነገር እሱ ጋር ሄዳችሁ እንዳታሰሩ። የሴት ደም፣ የሴት ልጅ ጉልበት፣ የሴት ልጅን ነገር በሙሉ ሙልጭ አድርጎ ያደረገ ሰው ስለሆነ አሁንም እናገራለሁ። ከሜታ ፒሰር የምትባል ወንበዴ ሌባ፣ የሴትን ገንዘብ ሙልጭ አርገ ዘርፈ ምንም ሳላረግ እንዲያረኩኝ ብለ ከመሬት ተነስቼ እዚህ ደረስኩኝ ብለ ያጭበረበር ኮራዳ ነህ። ስለዚህ ይህን ሰውዬ በደንብ አርጋችሁ የኢትዮጵያ ሕዝብ በሴት ደም ቀልዶ እዚህ እንደደረሰ እንድታውቁ ብዬ ነው። መንግስትም በዚህ ጉዳይ እንዲገባበት አሳስባለሁ። ተባረኩ።